ሲንግል ማማውን በጣም ደስ ይላል። በጣም ደስ የሚል ነገር ነው። ትረዳለህ አንተ? እረዳታለሁ። ስንት ነው የምትረዳት? 1000 ብር አለኝ፣ 700 ብር እረዳታለሁ። እኔ 12000 ብር ልክልሃለሁ። ና ውረድ። አንዱ ቄታ ስለ ጃኒ እኔ ምንም አልተናገርኩም። ጃኒ ግን እኔን ያስቀየመኝ ቀን ስንት ነገር እንደማወራ አታውቂ። አላሁ አክበር ኦና ቤቱ የሁሉ አምላክ ነው። አንተ ቀስ ብለህ አትሄድም እንዴ? ምን ያራግጥ? እኔም ረጅም ጊዜ ከቤት አልወጣሁም ነበር። ዛሬ ነው ለመጀመሪያ ጊዜ ከቤት የወጣሁት። ስንት ልጆች እንዲኖራችሁ እንደ እግዚአብሔር ፍቃድ ትመኛላችሁ? ብሩክታይት ልጁ የሰው ህይወት እየቀየ እንዲያውም በቃ የኢትዮጵያ መሪውላ አዶና ይሁን። እኔ በዛ ላይ እናት ነሽ ይመስለኛል፣ በዛ ላይ ባለትዳር ነሽ ይመስለኛል። ከሁላችንም ታምራቱ እንግዲህ እንደቀጠለ ነው። አዎ ታምራቱ እየቀጠለ ነው። ፋሚሊ ሊያሾና ጃኒ እንግዲህ በጣም ቡጥቡጥ ውስጥ ናቸው። ሊያሾ ከባድ የሆነ ማስጠንቀቂያ ለጃኒ ሰጥታታለች። እንዲሁም ደግሞ ዮርዲ ለሊያሾ ከባድ የሆነ ማስጠንቀቂያ ወይም የመልስ ምት ሰጥታታለች ማለት ልበቀናው ማስተር አብነት ወደ ስራው ተመልሷል። በጣም ደስ የሚል ዜና ነው። እነዚህንና መሰል ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮን በላይክ ጀምሩ። አመሰግናለሁ። ቀጥታ ወደ ቪዲዮ እንሂድ። ትረዳለህ አንተ? እረዳታለሁ። ስንት ነው የምትረዳት? 1000 ብር አለኝ፣ 700 ብር እረዳታለሁ። እኔ 12000 ብር ልክልሃለሁ። ና ውረድ። አንዱ ቄታ የምን አባት 1700 ብር ልሳን ይዘጋና የሌባ ልጅ ረሞጣ ሰው ያለውን ነው የሚረዳው እንዴ? ይሄ ልጅ እኮ 1000 ብር ነው ያለኝ 700 ብር እረዳለሁ ነው ያለውና የሰው ልጅ እኮ ዋናው አስተሳሰቡ ነው። እርዳታ ደግሞ ለምን 1 ብር አይሆንምና የሰው ልጅ በዚህ ልክ እንደዚህ መሰደው ትክክል ነው ብዬ አላስብም። እናንተ ምንድነው ሀሳባችሁን በኮሜንት አስቀምጡልኝ። ወይር ምስክሬ መድኃኒዓለምን እንዴት ደስ ይላል። እውነት ለመናገር ሲንግል ማማውን በጣም ደስ ይላል። በጣም ደስ የሚል ነገር ነው። ሰላም አለው። አቅም ካለሽ ማሳደግ ከቻልሽ ሲንግል ማማውን በጣም ደስ የሚል ሰላም እፎይ ብለሽ የምትኖርበት ዓለም ነው። ያን የምታውቂው ደግሞ ምናልባት በእኛ በኢትዮጵያኖች ካልቸር፣ ባህል፣ አስተዳደግ፣ አኗኗር እናት ባልፈት ልጆቿ ከባሏ ጋር ተፋታ መኖር የለባትም። ሚስት የባሏን ገበና ባል ሚስቱን ገበና ደብቆ መኖር አለበት። እየተረገጥሽ ትኖሪያለሽ፣ እድሜሽን ትጨርሻለሽ ተብሎ ስላደግን ያንን አምነን ስለማንቀበል እንጂ ሰላም የሌለበት ቤት፣ ፍቅር የሌለበት፣ መከባበር የሌለበት ቤት ከመኖር ሲንግል ሆነሽ ልጅሽን እያሳደግሽ መኖር ሰላም አለው። ከዛም ነው መኖርሽን የምታስታውሽውና ኑሮን የጀመርሽው ከዛ በኋላ ነው። እንደው እያለ ሰላም ያልሰጠሽ ወንድ ከሆነ ሰላምሽን የነጠቀሽ ወንድ ከሆነ የሚያስለቅስሽ ወንድ ከሆነ እሱ የወጣ ቀን የዛን ቀን ይገባሻል። ቢከብድሽ 1 ወር 2 ወር ነው። ከዛ በኋላ ህይወትን ስታዩ ለካስ እንደዚህ ነው እንደሚኖረው ለካስ ይሄ ነበር ወይ ሰላማዊ ህይወት ነው የምትሉት። ከዛም በኋላ ሲንግል ማሞን ሰላም ነው ብላችሁ ስትናገሩ እነዚህ አለሌዎች ጋጠ ወጦች ለመስከር ለመጠጣት ለመጨፈር ፈልገው ነው ምናምን ትላላችሁ። ነው አይደለም። ሚስት ከባል ጋር ስትሆን የምታውቀው ሚስት ብቻ ናት። ሲንግል ማን ሆነ ሴት ብቻ ናት። ጉዳቷንም ጥቅሟንም የምታውቀው ሲንግል ማም ስትሆን ብቻ ነው። ያቺ ሴት ካልገፋት ካልተጎዳች በትዳሯ ካልተደሰተች ሲንግል ማም አትሆንም። ግን ወንዶች እንደዛ አይሉ። ይሄ በቤተሰቦቻችን በእናት በአባቶቻችን የወሰዱት ነገር ስላለ ሁልጊዜ ሴት ልጅ ከነጥፋትም የለም እያለቀሽ አትኖሪም። ደሃና ምንም የሌለሽ አቅም የሌለሽ ሴት ኮንሽ ብቻ ነው እያልሽ የምትኖሪው። አቅም ካለሽ ይሄን ትበላለሽ፣ ዳይ ትይዋለሽ፣ ከዛ ልጅሽን ይዘሽ ታሳድጋለሽ። የዛኔ ነው ህይወትን መኖር የምትጀምሪው። ልጅ ወልደሽ መኖር የልጅሽን ጣም የምታውቂው ልጅሽን ይዘሽ ሲንግል ማሙኔ ስታሳድጊ ለልጅሽ የምትከፊው መስዋዕትነት ህይወት እንደሆነ ይገባሻል። ይሄ ነው ህይወት ያለሽ። ከዛ በዚህ ህይወት ውስጥ እየኖርሽ ደግሞ ልጅሽ አባቴ አባ እያሉ ሲጠሩ የሚሰማሽ ስሜት አለ። አንድ ለልጅሽ እየኖርሽ በዚህ ደረጃ ዞር ብሎ ልጅሽን ያልተመለከተ አባት ነኝ እኮ እኔ እኮ አባት ነኝ ልጆቼ እያለ ሲንቀባረር ስታይ የዛኔ መቆጣጠር ያቅቻል። እንደዛ ብሎ ደግሞ ርቀውሽ አይቀመጡም። ሹክክ እያሉ ይመጡና ልኩስ አድርገውሽ ዞር
ሊያሾ እንግዲህ ሲንግል መሆን ሰላም አለው ትለናለች። እንዲህ ነው እናንተስ ሀሳባችሁ ምንድነው? ሲንግል ማም ሆኖ ልጅን ለብቻ ማሳደግ ጥሩ ነው ወይ? ሰላም ይሰጣል ወይ? እንዴት ነው? ሀሳብ አስተያየታችሁን አስቀምጡልኝ። እውነት ለመናገር እንደኔ ሰላም ካሌለው ትዳር ለብቻ ሆኖ ሲንግል ማም ሆኖ መኖሩ ይመረጣል ነው። ግን ጤናማ ትዳር ከሆነ በትዳር ውስጥ ሆኖ ልጅን ማሳደግ ህይወትን መምራት ጥሩ ነው የሚል ሀሳብ አለኝ። አላሁ አክበር ኦና ቤቱ የሁሉ አምላክ ነው። አንተ ቀስ ብላ አትሄድም እንዴ? ምን ያራግጣል? ባክ 30 ሰዓት ደርሶብኛል። ደንባራ እኔም ቅዳሴ ረፍዶብኛል። ምንድነው ያልከው? ወላሂ መታሃለሁ። እሺ ማርያምን እኔ እመታለሁ። እሺ እናንተ ተው እንጂ ምንድነው የምትጣሉት? አንተም ወደ ቤተ ክርስቲያን አንተም ወደ መስጊድ ሂድ። ወይኔ ጉዴ! አሁን ቆይ ከሰው ተጣልቼ እጄ ላስቀድስ ነው? ምን ሆኜ ነው ግን? ባልፈው ምን አለበት? መስጊድ እየሄድኩ እየጾምኩ እንዴት ተሳደባለሁ? ይቅርታ ሳልለውም አልሄድ። ወንድሜ! አቤት። ይቅር በለኝ። እኔ ቅዳሴ ለመድረስ ያየው ሰዓቱን ነው። በእግሬ ፈጥኜ በልቤ ዘግይቻለሁ። ፍቅር የሌለው እግዚአብሔርን አያውቅም። መንገዱ ሰፊ ሆኖ ለምን በጥቂት ነገር እንጣላለን? አውፍ በለኝ። ኢስላም ሰላም ነው። አንተን ሰድቤ ሂጂ አላህ ፊት አልቆም። በቃ አንተም ወደ ቅዳሴ ሂድ፣ እኔም ወደ ሶላት እሄዳል። ጾማችንን እንደገጠም ልባችንንም አላህ በፍቅር ይቅጠምልን። እንዳላችሁ አምላክ ይሄን አይቶ ለምን በረዳች አቦኛ የሚያምርብን እንደዚህ ነው። ኢትዮጵያዊ ማለት እንደዚህ ነው። በቃ ንጹህ ኢትዮጵያዊ፣ የድሮ ኢትዮጵያዊ እንደዚህ ነው። በቃ እርስ በራሳችን መጠላላት ሳይሆን መዋደድን ይስጠን ፈጣሪ። እንደው ዘረኝነትን ያረቅልን የሀገሬ ልጆች። አሁን ላይ የምንሰማው የምናየው ነገር እጅግ ቀፋፊ የሆነ ነገራቶችን እየሰማን ያለ ነውና ፈጣሪ እንደው ሰላሙን ያምጣልን። ሰላም ለሀገራችን፣ ሰላም ለሕዝባችን። ስለ ጃኒ እኔ ምንም አልተናገርኩም። ጃኒ ግን እኔን ያስቀየመችኝ ቀን ስንት ነገር እንደማወራ አታውቂ። እኔን ወታ የተናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ንፍጣ ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠሁት እንደዚህ የነካችኝ ቀን የዛኔ የኔ መልስ ተዋልሽ። የኔ መልስ ይከብዳል። እውነት ለመናገር እኔ እንደዚህ ጃኒ ወታ ሰውን ስትሳደብ ሰውን አሽሙር ስትናገር አይቻላቅም። እናንተ አይታችሁ ከሆነ በኮሜንት ጻፉልኝ። እንደውም ልዩ ሾው አብዛኛውን ጊዜ አይታችሁ ከሆነ ስለ አርቲስቶች ስለ ሌሎች ሚስጥር ገመና አደባባይ ላይ በማውጣት የምትታወቅ ናት እንደምታውቁትና አሁንም ሚስጥርሽን አወጣለሁኝ የተደበቀ ነገር አለ እያለች ነው። ምንድነው እሱ የተደበቀው ነገር? ጋይስ ልያሹ ግን ረፊ እውነት ለመናገር ጥሩ አይደለም። ከዚህም ጋር እንደዚህ መኖቃቀሩ ጥሩ አይደለም። እች ልጅ ታውቂያለሽ ምን እንዳሳለፈች ያለባት ችግሮች ራሱ ይበቃታልና ረፉ። ሰላም አውርዱ። ሰላም ይሻላል። ጥል ለማንም አይበጅም። በዛ ላይ እናት ነሽ ይመስለኛል። በዛ ላይ ባለትዳር ነሽ ይመስለኛል። ከሁላችንም የተሻለ አመለካከት፣ የተሻለ አስተሳሰብ፣ የተሻለ ነገሮችን አመዛዝኖ የማየት ብቃት ሊኖርሽ ይገባል። አንቺ እድሜያቸው በግማሽ ከሚያንስ ገና 18፣ 19፣ 20፣ 21፣ 22 ከሆኑ ሴቶች ጋር እንደው ባንቺ አመለካከት ጥፋት ቢያጠፉ ራሱ የምታስተካክያቸው የምታርሚያቸው በእንደዚህ አይነት ሁኔታ ነው። የብቃትሽ ጥግ ያለሽ ኢንፍሉዌንስ ይሄ ነው። ወሬ ብቻ ወሬ ማሰራጨት። ሚስጥር ደርሶኛል፣ ቪዲዮ ደርሶኛል፣ ፎቶዎች ደርሶኛል። እንዴት ደረሰሽ? እንዴት ደረሱ እነዚህ ፎቶዎች፣ እነዚህ ቪዲዮዎች፣ እነዚህ ሚስጥሮች አንቺ እጅ ጋር እንዴት ደረሱ? በወንጀል አይደለም። ያለ ባለቤቱ ፍቃድ የተሰራጨ ፎቶ፣ ያለ ባለቤቱ ፍቃድ የተሰራጨ ቪዲዮ፣ ያለ ባለቤቱ ፍቃድ የተሰራጨ ሚስጥር ወንጀል ነው። ባይ ዘ ወይ አልሶ ደግሞ በግልጽ በገንዘብ ነው የምታመጩ። ወይ የሚያመጡልሽ ሰዎች በገንዘብ ገዝተውት ነው ያንን ነገር፣ ወይ አንቺ በገንዘብ ገዝተሽው ነው። ሰው ወንጀል ውስጥ ነው ያለሽው ማለት። አንቺያ ላይ ተነስተሽባት ነበር፣ ጃኒ ላይ ተነስተሽባት ነበር። አሁን ደግሞ ሌላ ሰው ላይ ተነስተሻል፣ ሌላ ሴት ላይ፣ ሌላ ታናሽ እህትሽ ላይ ተነስተሻል። ምን አርጉ ነው የምትያቸው እነዚህን ሴት? ልጅነታቸው ትቀኝባቸዋለሽ። ቅናት ነው እንደዚህ የሚያደርግሽ። እንደው የህይወታቸው ነገር ይሄን ያክል ካንገበገበሽና ቢዝነስሽ ከሆነ ማለት ነው በኢንቦክስ ለምንድን ነው የማታናገሪያቸው? በቃ ልክ ከሆንሽ አንቺ
ጥፋት አጥፍተውም ከሆነ ላይ ደግሞ በጣም ብዙ ሰው ነው ስራ ፈቶ ሲሰማሽ የሚውለው። ምን አለ ለፖዚቲቭ ነገር ብትጠቀሚው ይሄንን ነገር ምን አለ ብታግዥ። ለመድፈር ጥቃት፣ ስለ ጾታ ጥቃት፣ ስለ ቤት ውስጥ ጥቃት አጥንተሽ መርምረሽ ሪሰርች ሰርተሽ ማለት ነው። እንደውም አዌርነስ መስጠት ሲገባሽ እኛም እኮ ተደብድበናል፣ እኛም እኮ ተመተን ዝም ብለን ነው የኖርነው። ኖ እሱ አንቺ ራስሽን ንቀሽ ራስሽን አዋርደሽ የኖርሽው አኗኗር ነው። ያንን ፕሮሞት አታድርጊብን በመጀመሪያ ደረጃ። ቀጥል ደግሞ እንደዚህ አይነት ህይወት ውስጥ ያለፍሽ ሴት ከሆንሽ ራሱ ችግሩን በደንብ ልትረጂ ነበር የሚገባው። ለችግሩ መፍትሄ ልትሆኚ ነበር የሚገባው። እኛ ወደ አንቺ ነበር መመልከት የነበረብን። አዎ እኔም ቤት ውስጥ ጥቃት ይደርስብኝ ነበር። እኔም ባሌን እንደዚህ ሲደበድበኝ እንደዚህ ሲመታኝ ችየው ነው፣ በጥፊ ስመታ ችየው ነው የኖርኩት። ግን ልክ አይደለም ይሄ ብለሽ ነገሮችን ማስተካከል ነው እኮ ያለብሽ። ጭራሽ የተጠቁ ሴቶች ላይ ጣት መጠቆም፣ የተጠቁ ሴቶችን ቴሮራይዝ ማድረግ፣ ሚስጥራችሁን እበትነዋለሁ ብታናግሩኝ ይሻላል። ለምን ያናግሩሽ? ምንም እኮ መፍትሄ እየሰጠሻቸው አይደለም። አስፈራራቸዋለሽ፣ ትሰድቢያቸዋለሽ። ከዛ በኋላ ለዩቲዩብሽ ገቢ ምንጭ ማገዶ ታረጊያቸዋለሽ። ምን ብለው አንቺ ጋር እንደ ታላቅ እህት መጥተው ይማከሩ ንገሪ። ከዛ ደግሞ ለተደረገባቸው ነገር ለተፈጸመባቸው ጥቃት ማለት ነው ኃላፊነት የሚወስዱት እነሱ እንደሆኑ፣ ጥፋተኞች እነሱ እንደሆኑ ቪክቲም ብሌም እያደረግሽ ጭራሽ የተሳቀቁ ልጆችን እያሳቀቅሽ እንዴት አድርገው አንቺ ጋር መጥተው ያናግሩሽ ንገሪ። ምንድነውስ አላማው? ምንድነው አላማው? ምንድነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲ ማለቱ ምንድነው የሚጠቅመው? ለአንቺስ ምንድነው የሚጠቅመው? ለነሱስ ምንድነው የሚጠቅመው? የወለድሻቸው ልጆች እኮ አሁን ነው 18 ዓመት የሚደርሱት፣ አሁን ነው 19 ዓመት የሚደርሱት፣ አሁን ነው 20 ዓመት የሚደርሱት። አሁን ነው የማይሆን ስህተት እየተሳሳቱ ቤት የሚመጡልሽ። ምን ልትያቸው ነው እነሱን? ፋይላችሁን ይዣለሁ፣ ፋይላችሁን ልትይ ነው? እኔም እኮ ልክ አለው፣ ጎሲፕም ልክ አለው። አንዳንድ ነገሮች እኮ ፕሪንሲፕል ሊኖርሽ ይገባል። መስመር ልታሰምሪና ከዚህ አልወጣም ብለሽ ልታስቢያቸው የሚገቡ ነገሮች እኮ አሉ። ለምንድን ነው የሴቶች የራቁት ፎቶ የሚደርስሽ? ለምንድን ነው የራቁት ቪዲዮ የሚደርስሽ? አንቺ ጋር እንዴት ነው የሚደርስሽ? ለምን ተብሎስ? ሴክስ ትራፊኪንግ ውስጥ አለሽበት። በምን ምክንያት እንቺሽ ጋር ገባ ይሄ ነገር? ከካሜራሽ ጀርባ እናት ነሽ አይደለ? እስኪ ካሜራሽ ፊት ለፊትም እናት ሁኚ። እስኪ እንደ እናት ገስጪ፣ እንደ እናት ምከሪ፣ እንደ እናት ተናገሪ። ዮርዲ እንግዲህ ለሊያሾ እንደዚህ እርር ብላ ድብን ብላ መልሷን ሰጥታታለች ማለት ነው። ሊያሾ ግን የምትሰማ አይነት ሰው አይደለችም። በጣም እውነት ለመናገር ቪዲዮ ይዤ ያለው ብሎ ማስፈራራቱ በጣም ደስ አይልም። እሷም ሴት ናት፣ ያችም ሴት ናት። ጃኒ ያለችበትን ያሳለፈችውን ነገር ታውቃለች እና ይሄ ተገቢ ነው ብዬ አላስብም። ከባለቤትሽ ጋር የተገናኛችሁ በቤተሰብ ነው? ያው አዎ ቤተሰብ ነው ያመጣል። እንዴት ማለት? አባትሽና የባለቤትሽ እናት ተነጋገሩ? ጓደኛ ማቾች ናቸውና ያው ለስራ ዱባይ ላይ ተገናኝተው ነበር። እሺ። በዛው ያው እኔም አባቴ ጋር ደውላለሁ በስራ ምክንያት፣ እሱም እናቱ ጋር በስራ ምክንያት ይደውላል። እንደ ቀልድ ዝም ብሎ ለምን አናገናኛቸው? ያው ከተስማሙ ይቀጥላል፣ ካልሆነም ግን ለኛም ሲሉን እንደዛ ነው። ከተዋደዳችሁ እሰየው ቤተሰብነታችን ይቀጥላል፣ ካልሆነም ግን ጓደኛ ማቾች ሆናችሁ ያው እኛ ጓደኛ እንደሆነን ቀጥሉ ተባለ። ከዛ ያው ተዋወቅ። አዎ ባለቤትሽን አሁን ያገባሽውን ባለቤትሽን ስታዩ መጀመሪያ ምን አይነት ስሜት ነበርሽ? ድንግጥ ነው። አፕሩቫል አግኝታ ስሜትሽ ራሱ ይህ ሰው ይሆናል የሚል ነገር ነገረሽ? ያው እኔ በቤተሰብም መጀመሪያ አክሰፕት አደርጋለሁ ብዬ ስላሰብኩኝ ደስ ብሎኝ ነው አክሰፕት አደረኩት የተቀበልኩት። የእናንተ መጠኛኛ ጊዜ ነበራችሁ ከዛ በኋላ? አዎ እኛ ይሁን ብለን ስንፈቅድ ሽማግሌ ተላከና የዛሬ 2 ዓመት አካባቢ ሽማግሌ ተላከ። በዛውን የቀጠልነው እግዚአብሔር የፈቀደው ከሆነ እኔ በራሱም ይምጣ በቤተሰብም ይምጣ። በጣም የሚገርም ነው። ብዙዎች እንግዲህ በጣም ግርምትን ጭሮባቸዋል። የዚህ ልጅ ሰርግ 33 ሚሊዮን ወጥቶበታል። በጣም ደስ የሚለው ነገር ግን ለበጎ አድራጎት አውለውታል ማለት ነው። እንዲሁም ደግሞ በጣም ለየት የሚያደርገው ነገር
ቤተሰቦቼ በቤተሰቦቼ ምርጫ ነው ያገባሁት ነው ያለችው። በጣም ደስ ይላል። ትዳራችሁ ያማረ የሰመረ ይሁንላችሁ ማለት ፈልጋለሁ። ነገር ግን እዚህ ጋር በአሁን ጊዜ በተለይ አሁን ባለንበት ታይም በቤተሰብ የሚያገቡ ሰዎች ጥቂቶች ናቸው። በራሳቸው ምርጫ ነው የሚያገቡት። እኔ ደግሞ አንድ ጥያቄ ልጠይቃችሁ ጋይስ፣ ለራሳችሁ መርጣችሁ ማግባት ይሻላል ወይንስ ቤተሰብ የመረጠላችሁ ማግባት ይሻላል? መልሳችሁን በኮሜንት አስቀምጡልኝ። እኔም ረጅም ጊዜ ከቤት አልወጣሁም ነበር። ዛሬ ነው ለመጀመሪያ ጊዜ ከቤት የወጣሁት። ለአንዳንድ ነገር ያስፈልገውታል። ምንድነው የተፈጠረው ያለውን ነገር ያስረዱን እስቲ። ባለቤቴ ቡና ሰው ቤት ሊሄድ ነው ያፈላሁት። ትልቁ ጀበና ነው። እሱን አንስቶ በላይ ሲከሰክስብኝ ከባድ አደጋ ነው ያደረሰብኝ። ተደረቴ በላይ ጨውጥቶ ጎትቶ ጥሎኝ ተባልኩኝ። እኔ አልቻልኩም። እኔ ሲቼ ነው ብሎ ጎረቤቱ ላይ ገባ። ግቢ ዘግቶታል። ግቢው ሰብሮ በኋላ ገቡና ያው ደረሱልኝ። በቃ እንትን በቃ ሰውነቴ በቃ ወዳም ተላጠና ልበቀናው መልካሙ ማስተር አብነት ወደ ስራው ተመልሷል። እንኳን ለዚህ ያበቃ። እንኳንም ወደ ስራ ተመለስክ፣ እንኳንም ዳንክልን አንተ መልካም ሰው ማለት ፈልጋለሁ። ሲቀጥል እናታችን የደረሰባቸው አደጋ በጣም ከባድ ነው። እንደተናገሩት ከሆነ በገዛ ባለቤታቸው ነው እንደዚህ ሊሆኑ የቻሉትና የጀበና ቡና ሙሉን ነው የከሰከሰብኝ ያሉት። እውነት ለመናገር በጣም ዘግናኝ የሆነ ነገር ነው የደረሰባቸው። ፈጣሪ ያድናቸው። ማስተር አብነትም እየረዳቸው ይገኛል። እንግዲህ በጣም ደስ የሚል ነገር ነው። ፈጣሪ ጨርሶ ይማራችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ላይክ አድርጉ። ቤተሰብ ያልሆናችሁም ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላሙን ያብዛላችሁ። ባባይ